ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ኢራን የባህረ ሰላጤውን የነዳጅ መተላለፊያ መስመር መዝጋቷ በዓለም ገበያ ትልቅ ስጋት መፍጠሩ ይነገራል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በርካታ መሬቶችን እንዲቆጣጠር ሲያዙ፣ አሜሪካም ከመካከለኛው ምስራቅ ሀገሮች በሙሉ ዜጎቿ ለቀው እንዲወጡ አስጠንቅቃለች። የኢራን ጦርነት ዛሬም ተባብሶ ቀጥሏል። በዝርዝር እናቀርባለን። ሲፈራ የነበረውና ኢራን ስታስጠነቅቅ የቆየችውን የሆርሙዝ የባህር መተላለፊያ ወሽመጥ መዝጋቷ ተነገረ። የኢራን አብዮታዊ ዘብ የበላይ ጦር የዓለማችን 20% የነዳጅ መተላለፊያ የሆነውን የባህር ወሽመጥ መዝጋቱን አስታውቋል። በአካባቢው የሚተላለፍ ማንኛውም መርከብ ያለምንም ማመንታት ይመታል ብሏል የበላይ ጦሩ። አሜሪካም ዜጎቿ ከመካከለኛው ምስራቅ በአስቸኳይ ለቀው እንዲወጡ መጠየቋም ታውቋል። በሌላ በኩል ከሁሉም የመካከለኛው ምስራቅ ሀገሮች ከራሷም እስራኤል፣ ሊባኖስ፣ ሶሪያም፣ ኢራቅ፣ ዮርዳኖስ፣ ሳውዲ አረቢያም፣ የመን፣ ኦማን፣ ባህሬን፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታርና ኢራን የአሜሪካ ዜጎች ለቀው እንዲወጡ አሳስበዋል። የገንዘብ ወይም ሌላ ችግር የገጠመው ዜጋ ካለ በአቅራቢያው የሚገኝ የአሜሪካ ኤምባሲን እንዲያነጋግር መክሯል። በመላው መካከለኛው ምስራቅ ከ4000 በላይ የአውሮፕላን በረራዎች መሰረዛቸው ሲነገር፣ ባለፉት 30 ሰዓታት ከ2000 የሚልቁ ቦምቦች በኢራን መጣሏን እስራኤል አስታውቃለች። ዛሬ ማክሰኞም ድብደባው መጠናከሩ ሲነገር፣ ከጥቂት ጊዜ በፊት በቴሄራን ከባድ ፍንዳታ ተሰምቷል። በተለያዩ መገናኛ ብዙሃን የወጡ የሳተላይት ምስሎች ከኢራን ዋነኛ የኒኩሌር ጣቢያዎች አንዱ ናታንዝ መመታቱን አሳይተዋል። የኒኩሌር ጣቢያው በርካታ ሕንፃዎች መመታታቸው የተመለከተ ሲሆን፣ ባለፈው ሰኔ በተፈጸመ ተመሳሳይ ጥቃት ናታንዝ አንደኛው ኢላማ እንደነበር ይነገራል። የኢራን ባለሥልጣናት ወንጀለኛ ያሏቸው አሜሪካና እስራኤል ቴሄራን ለሰላማዊ አገልግሎት የምትጠቀምበትን የኒኩሌር ጣቢያም ለማውደም እየሞከሩ ነው በማለት ከሰዋል። የሊባኖስ ሄዝቦላህ ሚሊሻ ቡድን በበኩሉ ሌሊቱን በእስራኤል ላይ የሮኬት ጥቃት መፈጸሙን ሲያስታውቅ፣ የእስራኤል ጦር የሮኬቶቹን ጥቃት እንዳከሸፈም ገልጧል። የመካከለኛው ምስራቅ ሀገሮች ላይ ኢራን የምትፈጽመውን ጥቃት አጠናክራ ስትቀጥል፣ በሪያድ የአሜሪካ ኤምባሲ በድሮን ተመቷል። ይህንንም ተከትሎ በዛሬው ዕለት ኤምባሲው ተዘግቶ ሲውል፣ በተመሳሳይ በኩዌት የአሜሪካ ኤምባሲ ተጨማሪ መግለጫ እስኪወጣ ሥራ ማቆሙ ታውቋል። በኢራን 168 ሰዎች መገደላቸው የተነገረበትን የትምህርት ቤት ጥቃት አሜሪካም ሆን ብላም ኢላማ አላደረገችም ብለዋል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ። አሜሪካም ትምህርት ቤትም ሆነ ሌሎች የአገልግሎት መስጫ ተቋማትን የመምታት ዕቅድ የላትም። የእኛ ግብ ሚሳኤል ነው። ሚሳኤል የማምረትና የማስወንጨፍ አቅማቸውን ማዳከም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሌላ በኩል ለአሜሪካ ፋክስ ኒውስ በሰጡት ቃል ኢራን ኒኩሌር መሳሪያ ሰርታ ለመጨረስ የሳምንታት ጊዜ ቀርቷት እንደነበርና ድብደባው ወቅቱን የጠበቀ ምላሽ ነው ብለዋል። በሌላ ዜና የኢራን አብዮታዊ ዘብ ከፍተኛ ባለሥልጣን ቤይሩት ውስጥ መገደላቸውን የእስራኤል ጦር ዛሬ ረፋድ አስታውቋል። ሬዛ ካዛይ የተባሉት የኢራን አብዮታዊ ዘብ ከፍተኛ አዛዥ በሊባኖስ የሄዝቦላህን አቅም ለመገምገም ቤይሩት መጓዛቸውን ተከትሎ ነው በትላንትናው ምሽት የእስራኤል ጥቃት የተገደሉት ተብሏል። ሬዛ ካዛይ የአብዮታዊ ዘብ የሊባኖስ ቅርንጫፍ አዛዥ ሆነው ለረጅም ጊዜ ማገልገላቸው ሲነገር፣ በአብዮታዊ ጦርና በሄዝቦላህ መካከል በርካታ ዘመቻዎችን ሲመሩ እንደነበር ተመልክቷል። የእስራኤል ኃይል በቤይሩትና ቴሄራን አዲስ ጥቃት መክፈቱን ሲያስታውቅ፣ የሊባኖስ ነዋሪዎች ለቀው እንዲወጡ የሚያስጠነቅቅ ሌላ መልእክት ተላልፏል። ዛሬ ረፋድ በቤይሩት ዛሬ በተፈጸመ ጥቃት የሄዝቦላህ ማዘዣ ጣቢያዎችና የመሳሪያ መጋዘኖች ኢላማ መደረጋቸውን ጦሩ አስታውቋል። የኢራን ጦር ኃይል በበኩሉ ባህሬን በሚገኝ የአሜሪካ ጦር ሰፈር ላይ ጥቃት ፈጽሞ ሰፊ ጉዳት ማድረሱን ሲያስታውቅ፣ ይህንኑ የሚያሳዩ ማለትም የሮኬት ጥቃትና የፍንዳታ ምስሎች በኢራን መገናኛ ብዙሃን ተጋርተዋል። ከአሜሪካ በኩል እስካሁን የተባለ የለም።
ኢራን በተመሳሳይ በሳውዲና በኳታር የነዳጅ ማምረቻዎች ላይ ጥቃት መፈጸሟን ተከትሎ ዛሬ በዓለም የነዳጅ ዋጋ ጭማሪ ታይቷል። የኳታር ኤልጂጂ ጋዝ ማምረቻ በጥቃቱ ሳቢያ ሥራ ማቆሙ ሲታወቅ፣ ይህንኑ ተከትሎ በአውሮፓና በሌሎች አካባቢዎች የተፈጥሮ ጋዝ ዋጋም 50 በመቶ ጭማሪ አሳይቷል። በተመሳሳይ በሳውዲ የነዳጅ ማምረቻ ላይ 2 ድሮኖች ጥቃት ለመፈጸም ሙከራ ማድረጋቸው ተነግሯል። የሳውዲ ጦር ድሮኖቹን ለማክሸፍ በወሰደው እርምጃ መሃል ነዳጅ ማምረቻው ላይ የተወሰነ እሳት መነሳቱ ታውቋል። ይሄው የነዳጅ ቦቴ ከዓለማችን ማጣሪያዎች አንዱ ሲሆን በቀን 550 ሺህ በርሜል ነዳጅ የማጣራት አቅም እንዳለው ይነገራል። አሁን የሆርሙዝ የባህር ወሽመጥ መዘጋት የጦርነቱ የመራዘም ስጋትና ተያያዥ ችግሮች በዓለም የነዳጅ ገበያ ከፍተኛ ጭማሪ እያስከተሉ መሆናቸው ተመልክቷል። የሆርሙዝ የባህር ወሽመጥ በዓለም ገበያ ከሚቀርበው ነዳጅ 20 በመቶ የሚተላለፍበት ሲሆን ኢራን ጥቃት ከተከፈተባት መተላለፊያውን እንደምትዘጋ ስታስፈራራ መቆየቷ ይታወሳል። በዓመት 600 ቢሊዮን ዶላር የሚገመት የነዳጅ ንግድ የሚቀላጠፍበት መስመር ነው የሆርሙዝ የባህር ወሽመጥ። እናም የመስመሩ መዘጋት ምንም በማያጠራጥር ሁኔታ በዓለም ገበያ ከፍተኛ የነዳጅ እጥረትና ጭማሪ ያስከትላል። ይህ በእንዲህ እንዳለ ኳታር የኢራንን ጥቃት በማውገዝ ለተባበሩት መንግስታት ድርጅት ደብዳቤ መጻፏ ሲታወቅ፣ ቴሄራን የአንድን ሉዓላዊ ሀገር ደህንነት ስጋት ላይ በሚጥል መልኩ ጥቃት እየፈጸመች በመሆኑ አስፈላጊው ጫና ሊደረግባት ይገባል ብላለች ኳታር። በሌላ ዜና የእስራኤል ከፍተኛ ቁጥር ያለው እግረኛ ሰራዊት በሊባኖስ ድንበር መስፈሩን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊቱ ወደ ሊባኖስ ዘልቆ ወሳኝ ቦታዎች እንዲቆጣጠር ማዘዛቸው ተሰምቷል። ሄዝቦላህ በእስራኤል ላይ የሮኬት ጥቃት መፈጸሙን ተከትሎ ትላንት እስራኤል በዋና ከተማ ቤይሩትና በሌሎች አካባቢዎች ከፍተኛ ድብደባ መፈጸሟ ታውቋል። ፕሬዝዳንት ትራምፕ ከዲሞክራቶች የተነሳባቸውን ተቃውሞ ለማርገብ ወይም መከራከሪያ ለማሳጣት የኢራን ዘመቻም በጥንቃቄ እንዲከናወን ይፈልጋሉ። ያለ ኮንግረስ ይሁንታ ትራምፕ ጦርነቱን በግላቸው ነው ያስጀመሩት የሚለው የዲሞክራቶች ተቃውሞ እየተራዘመ ሄዶ አሁን የወታደሮች ያለ አግባብ መስዋዕትነት መክፈል ላይ ደርሷል። 4 የአሜሪካ ወታደሮች መገደላቸውን ተከትሎ ስሞታውና ክሱ ተጠናክሮ ቀጥሏል። ትራምፕ የኢራን አገዛዝ እንዲለወጥ እፈልጋለሁ ያሉበትን የጦርነቱን መነሻ ሐሳብ ሽረው ዘመቻው ኒኩሌርና ሚሳኤል ለማስወገድ ነው የሚል መግለጫም እየሰጡ ናቸው። ተንታኞችም ትራምፕ ለኢራን መንግሥት እጅ መስጠት አይፈልጉም ይላሉ። አሜሪካም በኢራን ላይ ዘመቻ መክፈቷ በቀጠናው ቀውስ የሚያስከትል እንደሆነ ተንታኞቹ ያነሳሉ። ጥቃቱ የተፈጸመው የኦማን ውጭ ጉዳይ ሚኒስትር የኢራንና የአሜሪካ ድርድር ጥሩ መሻሻል አሳይቷል ባሉ በሰዓታት ውስጥ መሆኑ ሲታወስ፣ ሚኒስትሩም ያላሰቡት ዱብዳ በመፈጠሩ ክፉኛ መደንገጣቸውን ገልጸዋል። በጦርነቱ ማንም አይጠቀምም፣ የሚገደሉት የሚቆስሉትና የሚሰደዱት ንጹሐን ናቸው ብለዋል። ሌሎች ወገኖች ደግሞ ኢራን በፍጥነት ራሷን ለመከላከል የወሰደችው እርምጃ ጦርነቱን በቀጠናው ለማዛመትና በአካባቢው ያሉ የአሜሪካ ጥቅሞችን ለመጉዳት ጠቅሟታል ይላሉ። በአሜሪካና እስራኤል ላይ ጉዳት በማድረስ ማዳከምና የቴሄራን መንግሥት እንዳይወድቅ ያግዛል በማለት ይገልጻሉ።